ከሰኔ 10 2005 ዓ.ም ጀምሮ ከ200 በላይ የሚሆኑ የትግራይ ልማት ከፍተኛ የጭነት መኪናዎችና ብዛት ባላቸው የማይፈተሹ ሸራ የለበሱ የመከላከያ ታርጋ ያላቸው መኪናዎች ሌሊት በአፋር ክልል በተመረጠው ሚስጥራዊ መንገድ የሀገሪቱ ሀብቶች ወደ ትግራይ እየተጓጓዙ ይገኛሉ። የኢትዮጵያ ሕዝብ ከስልጣን ያባረራቸው ከ27 የሚበልጡ ሚኒስትሮች የክልል ፕሬዝዳንቶችና ከፍተኛ ባለስልጣኖች መካከል ብዛት ያላቸው ከምርጫው የወደቁት የትግራይ ተወላጆች በመሆናቸውና ከፍተኛውን የሀገሪቱን ስልጣን በመያዛቸው አሁንም የአዲስ አበባ የምርጫ ቦርድ ውሳኔ ታውቆ ስልጣን እስከሚያስረክቡ ድረስ የሀገሪቱን ሀብት እንዝረፍ በማለት የህዝብን ሀብትና ንብረት በሌሊት እያጓጓዙት ይገኛሉ። የወያኔ መሪዎች የአፋርን ህዝብና ክልል ለወንጀል መፈጸሚያ የሀገርን ሀብት የመዘረፊያና የማስተላለፊያ በር በማድረግ የሚፈጽሙት የዘረፋ ወንጀል ማንኛውም የአፋር ክልል ተወላጅ በዝምታ የሚመለከተው አይደለም። ስለዚህም የሀገርን ሀብትና ንብረት መጠበቅ ማስጠበቅና መከላከል የማንኛውም ዜጋ ግዴታ በመሆኑ ይህንን ዘረፋ እንድትከታተሉ እናሳስባለን። በሀገር ውስጥ የምትገኙ የተቃዋሚ ድርጅቶን ብትሆኑ የወያኔ የከሰሩ ሚኒስትሮች አገሪቷን ዘርፈው ራቁቷን ካስቀሩ በኋላ ስልጣን መረከቡ ዋጋ ስለሌለው ካሁኑ ክትትል እንዲደረግ የአፋር ብሔራዊ ዴሞክራሲያዊ ግንባር ጥሪ ያስተላልፋል። ሐምሌ 2005 ዓ.ም ከግንባሩ ጽህፈት ቤት። ቀጣዩና የመጨረሻዋ ደብዳቤያችን ሰላም ጤና ይስጥልን የኤርትራ ቴሌቪዥን የአማርኛ አገልግሎት አዘጋጆች ብሎ ይጀምራል። ለጤናችሁ እንደምን ሰንብታችኋል? የፕሮግራማችሁ ተከታታይ ከሆንክ ወራት በመቆጠራቸው እንደ አዲስ እንግዳ የምታይበት አንዳችም ምክንያት የለም የሚል እምነት አለኝ። በዲሞክራሲ ሽፋን የወገን መበደል የወቅቱ ፋሽን በሆነባት አገሬ ኢትዮጵያ ድህነት፣ ረሃብ፣ በሽታና ደዌ ተንሰራፍቶ አገሬው እንደ ቅጠል እየረገፈ ነው። ስደቱም የዚያን ያህል እየጨመረ ነው። እኔም ከአገሬ ከተሰደድኩ ድፍን 8 ዓመት ሞልቶኝ በሀገረ ኡጋንዳ የከፋ ህይወትን እየገፋው ነው። ወደ ስደት ከማምራቴ በፊት ከ10 ጊዜ በላይ ያለምንም ክስና ወንጀል ለእስር ተዳርጌያለሁ። በቅርቡ እኔ ወዳለሁበት አካባቢ የሚመጡ የአገሬ ልጆችም እንደነገሩኝ ሁኔታው ከበፊቱ የከፋ እንደሆነ አጫውተውኛል። በኤርስ በሽታ ትውልድ እየረገፈ በበሽታው ስም በእርዳታ የሚመጣውን ገንዘብ የሚሰርቁ የኢህአዴግ ባለስልጣኖችን ስታዩ የበሽታው መስፋፋት በአንድ መወሰን ብቻ እንዳልገደበው ልትገነዘቡ ትችላላችሁ። በኢኮኖሚ መስክም ቢሆን የሚካሄደው አይን ያወጣ ቅጥፈት ኢህአዴግ እንዳውመንት ብሎ ካደራጃቸው የገበያ ድርጅቶች በስተጀርባ የሚከናወን ነው። የሚገርመው ነገር ታሪካዊ ሙገር ሲሚንቶ ፋብሪካ አከርካሪው ተመትቶ ዛሬ በየመደብሩ የሚታየው የመሶቦ ሲሚንቶ ፋብሪካ ምርት ውጤት ነው። ፍትህ የሚባል ነገር ከጠፋ ዓመታት አስቆጥረዋል። ከሲቪል ሰርቪስ ኮሌጅ በለብ ትምህርት በተመረቁ ዳኞች የሚከናወነው የፍትህ ሂደት የባለስልጣን ጉቦኛና ሌባ በማብዛቱ ረገድ የራሱ የሆነ ሚና አለው። ፍትሐ ብሔሩ ኢህአዴግን በተቃውሞ ላይ ሲጠነክር፣ ኢህአዴግ ሙሰኛ ላይ ግን ላላ ያለ ነው። በቋንቋና በክልል በሸነሸነችው ኢትዮጵያ በማንነቱና በዜግነቱ የሚመካ ሰው ለማግኘት እያዳገተ ነው። ኢህአዴግ ኢትዮጵያዊ ነኝ ከምትሉት የገሌ ብሔረሰብ ተወላጅ ነኝ የምትሉት አሳምሮ ይመርጣል። በ14 ዓመቱ የኢህአዴግ አስተዳደር ሰብአዊ ዜግነት መለኪያ አይሆንም። በቅርቡ ከተለያዩ ዩኒቨርሲቲዎች ተባራቸዋል የተባሉና ወደዚህ እኔ ወዳለሁበት ኡጋንዳ የመጡ በርካታ ተማሪዎች እንደሚናገሩት ምሬትና ህብረት የሚጣመሩበት ወቅት እንደተዳረሰ አብስረውኛል። የለውጥ እንቅስቃሴ በአሁኑ ወቅት ወሳኝ እንደሆነ ያሰምሩበታል። ስለዚህም ኢህአዴግ ግንቦት 7 ለፈጸመው የምርጫ መጭበርበር አሁንም ህዝባዊ ንቅናቄ አስፈላጊ እንደሆነ ይገልጻሉ። ወደፊት እንዳመቸኝ ከተማሪዎቹ ጋር እየተገናኘው እንዲሁም ደግሞ እኔ የማገኛቸውን እልካለሁ። ደህና ሰንብቱ ይለናል ያረጋል በፈቃዱ ካምፓላ ኡጋንዳ። እንግዲህ የተከበራችሁ ተመልካቾቻችን ለዛሬ ከሚደርሱን ያልናቸው እነዚህ ነበሩ። የሳምንት ሰው ይበለን። ሰላም።